እና አዶናይ የሆነ ሰዓት መጣ። ራስን ማርካት ማቆም አለብን፣ ዲፕሬሽን ውስጥ ሆኜ ሳረገው ነበር ምናምን አለ። ስለዚህ ነገር ማውራት ጀመረ። ሰውስ ሙድ ያዘበት፣ አላገጠበት። እኔ በዛ ሰዓት ግን እውነቴን ነው የምላችሁ አዶናይን የምር ማድነቅ የጀመርኩበት ሰዓት ነው። ከዛ በፊት አዶናይ አይመቸኝም የኔ ቆንጆ ምናምን ሲል እስክሮል ነበር። ትልቁን ነፃነቴን የማገኘው ለብቻዬ ስኖር ነው። ለብቻ መኖርን በጣም ወድ ሰው ነኝ። ጓደኞቼ ቤት አይመጡም። በጣም ሲሪየስ ነገር ከሌለ በስተቀር እኔም ብዙ አልወጣም ከቤት እና በጣም ብቻዬን መኖር በጣም ወዳለሁ። ባለው ገንዘብ ካለ አይደለም በጋርድ በኮሪያ ወታደር መታጀብ ትችላለህ። ግን አብዝተኸዋል፣ አበዛኸው። ምንድነህ አንተ በጋርድ የምታጀበው? ምን ፎቶን እነሳ ቢሉ እኮ ነው። ምንድነው የምትለን አንተ? ምን ሀገራችን ሰላም አለችም እያልክ ነው? ሲጀመር አብዛኛውን ዘፋኝ ኤልያስ ነው ዘፋኝ ያደረገው፣ አብዛኛውን ዘፋኝ። እኔ ግን ሲሄድ ጥሩ ጉሮሮ ይዤ ነው የሄድኩት። ዘውድ ሚዛናችን ዞላች የመጣ ነው እንግዲህ ጆኒ ራጋ ነው። መጀመሪያ ግን ጆኒ ራጋ ተረጋጋ ለማለት እወዳለሁ። እንግዲህ ሰሞኑን ሴፍ ሾው ላይ እንግዲህ አሁን የቀረበው ጆኒ ራጋ ትዳርም የለኝም ልጆችም የለኝም ነፃነቴን በጣም ስለምወደው አለ። አዶናይ በጣም ነው ያከበርኩ። በዚሁ ቀጥል። እውነት በጣም ብዙ ቻሌንጆች አልፈ እዚህ ደረጃ ደርሰ አሁን ያለበት ደረጃ ላይ ስለደረስክ በጣም ደስ ብሎኛል። ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን የተመኘውላችሁ ወደ የቪዲዮቹ እናልፋለን ማለት ነው። What's happening? Hey! የዜግነት ክብር በኢትዮጵያችን ጸንቶ ታየ ህዝባዊነት ዳር እስከ ዳር በርቶ ለሰላም ለፍትህ ለህዝቦች ነፃነት በእኩልነት በፍቅር ቆመናል በአንድነት መሰረተ ጽኑ ስብናን ያሻረን ህዝቦች ነን ለስራ በስራ የኖርን ድንቅ የባህል መድረክ የአኩሪ ቅርስ ባለቤት የተፈጥሮ ጸጋ የጀግና ህዝብ እናት እንጠብቅሻለን አለብን አደራ ኢትዮጵያችን ኑሪ እኛም ባንቺ ካማችሁኝ በኋላ ብትጸልዩልኝ እንደ ሐሳብ እንደናንተ ፐርፌክት ፍጹም መሆን ፈልጋለሁ። ጸልዩልኝ እኔም እንደ ሐሳብ እስኪ ጸልዩልኝ። አንዳንድ ሰዎች ህይወታችን ላይ ልክ እንደ ጥቁር ደመና ናቸው። ልክ እነሱ ሲሄዱ ቀኑ ብሩህ ይሆናል እና በራሳቸው ጊዜ ከህይወታችሁ ለወጡ ሰዎች ብዙ አትጨነቁ። ምናልባትም ከዛ በላይ መቆየት ስለማይገባቸው ይሆናል። የሆነ ነገር መሄዱን መቀበል የማትችል ከሆነ መምጣቱንም እርሳው። የወጣች ፀሐይን ስትሞቅ ልጠልቅ እንደወጣችሁ እያሰብክ መሆን አለበት። እሺ ምክር ለሚስቶች ነው፣ ስሙት በደንብ። ለባልሽ እንደ ውሽማና እንደ ሚስት ነው መሆን ያለብሽ። እንደ ውሽማ ማለት ምን ማለት ነው? ውሽማ ስራዋ ምንድነው? የሱን ልብ ማማለል፣ ወደሷ ማምጣት ነው። ስለዚህ ምንድነው የምታደርገው? ቤቷ ንጹህ ነው፣ ራሷን ትጠብቃለች፣
ጮክ ብላ አታወራ። የሚፈልገው ምግብ ነው የምትሰጠው። እሱ የሚፈልገውን ነገር ነው የምታደርገው። ልቡን ሰርቃ ወደሷ ለማስገባት ነው ስራዋ። ስለዚህ ሚስት የማታደርገውን ነገር እያየች የሱን ቀዳዳ ነው የምትሞላው። ስለዚህ አንቺ ምንድነው ማድረግ ያለብሽ? ብልጥ ሆነሽ እንደ ውሽማም አክት ማድረግ ያለብሽ። እንደ ሚስት አክት ስታደርጊ ከልብ ታስቢለታለሽ፣ ከልብ ትወጂዋለሽ፣ ከልብ በቃ ሁሉም ነገር እንደ ሚስት ትሆኛለሽ። እንደ ውሽማ ራስሽን መጠበቅ፣ እንደ ውሽማ ልቡን መጠበቅ፣ እንደ ውሽማ ቤትሽን መያዝ ደግሞ ግዴታሽ ነው። ውሽሞች ምን ያደርጋሉ? ልጅ እንኳን ቢኖራቸው ልጆቻቸውን አስተኛኝቶ በቃ ጥድድ ብለው እሱ የሚፈልገው ምን ጠብቀው ከዛ ልቡ እንዲማለል። አንቺ ደግሞ ብልጦኝ እንደ ውሽማ እንደሚስት ሆነሽ ራስሽን መጠበቅ አለብሽ። እሺ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የተባረከ ቀን ምክሯ ትንሽ ጠጠር ያለች ናት። ይሄ ለሚስቶች ነው። ሚስቶች ባል ሲያገቡ ከክፋት ሳይሆን ቤት ስለሚሉ ልጆቻቸውን ስለሚሉ ከዚህ በፊትም ተናግረናል። ራሳቸውን የማይጠብቁበት ብዙ ሚሊዮን ምክንያቶች አሉት። ያ ሁሉ የሚሆነው ግን እነሱ አያስተውሉትም እንጂ ለቤታቸውና ስለትዳራቸው ሲሉ ነው። ጠዋት ተነስተው እንደነገርኳችሁ ምግብ ሰርተው ልጆችን ዩኒፎርም አልብሰው ቤት አጽድተው በጣም ብዙ መከራ ነው የሚያዩት። ራሳቸውን መጠበቂያ ሰዓት አይኖራቸውም። ነገር ግን ምንድነው ቃሉም የሚለው ወንድ ልጅ በላቡ ጥሮ ግሮ ይብላ አይደለ? ውጪ ብዙ ፈተና ይገጥመዋል። ሴቷም ይገጥማታል፣ ይታወቃል። ለማበላለጥ ሳይሆን ቤተሰቦቹ ማስተዳደር ግዴታው ስለሆነ ብዙ ነገር ያያል፣ የሰው ፊት ያያል፣ አስጨንቆት ይመጣል። የዛን ሰዓት ሚስት ቤቷን አጽድታ ቄጤማዋን ጎዝጎዝ አድርጋ አውደ ዓመት አስመሰላ ስትጠብቀው ለካም ለፈው ለዚህ ነው። አቤት ብሞትስ ግንባሬን ለጥይት ብሰጥስ እንዳርገው በዳሱ ባራቴስ ብተከል ለተዳሬ ለቤተሰቤ ስል ይላል። ማዘር በፊት ኑጌን እንዲህ ነበር የምትሸወደው። አቤት አገላስ ነጠላዋን ታረጋለች። ጠዋት ሲወጣ ለሊት ትነሳና ምግቧን ሰርታ አጫጭሳ ምናምን ምርቃቷን ትቀበላለች። እጁን ስማ ተሸኘዋለች። ሁሉ ነገር ብርግድግድ ብሎ ሲመጣ ደግሞ ማታ ሰንጋውን ጎትቶ ይመጣል። በቆሎ ጭራ ያለው ማለት ነው። የዛን ሰዓት እኛ እንቀበላለን። ቤቱ ተጫጭሶ እንትን ይላል። በቃ ሁሌ ሪፍሬሽ ነው። በዛ ሰዓት የሆነች ስህተት እንስራ አንጥሮ ነው የሚመልሰን። ግን ፍቅሩ አለ የዛን ሰዓት በበልጠት እኔን የመሰለ እንቦቅላ ፍቅር የሆነ ልጅ ወልደውላቸዋል። አረ በቃ ያንተን ታሪክ ሙሉ ልታወራ ነው እንደዚህ? በቃ በበቃም ተቀበሉ አለቀ። ምክንያቱ የትዳር እንትን እየነገርኩ እኮ ነው። የታባታ ቋል አንተ ምን ማለት ነው? ምን እያልክ ነው? ከባድ ነገር ትዳርን አያፈርስም። ምን ያፈርሳል? ለምሳሌ ቤት ቢቃጠል ትዳር አይፈርስም። ስልክ አለማንሳት ግን ትዳርን ያፈርሳል። ቀልባችን እዚህ ጋር ነው ያለው። አልተመቻትም፣ እያጠባች ነው፣ ተኝታለች፣ ስልኩ ቻርጅ ላይ ነው፣ በዚህ ሳይድ ደግሞ ስብሰባ ላይ ነው፣ ቻርጅ ጨርሶ ነው፣ አላየው። ለሰው ብላ አይደለም ለራስ ሰበብ። ሰዎች ብዙ ጊዜ ሰበብ ለሰው ይሰጣሉ አይደለም። ለራስ ሰበብ ስጥ። ለራስህ ነው ሰበብ መስጠት ያለብን፣ ለሰው አይደለም። በቃ ሚስቴ ያላነሳችው ቤት ምግብ እያዘጋጀች ነው ወይ ሰው አላየችውም። በቃ ፖዚቲቭ የሆነ ሰበብ ስጣት። ስትገባ ስልክ ባለማንሳት ምክንያት ጭቅጭቅ ውስጥ አትገባም። ደክሞ ነው የምትመጣው። አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች። የኢስት አፍሪካ እጩ ሆናለች። እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን። እኛን ወክላ ነው እየሄደች ያለችው ኢትዮጵያን። ሰው ዋይናት ለምን አናግዛትም? ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር። በቃ እንተጋገዝ ነው። በቃ ያገኘነውን እናግዝ ነው። ገባሽ አይደለ? እሷም ስራዋን ይዛ ነው የወጣችው። ስራዋን የምንወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ እዩት። ጥሩነቷን ያደረገችውን ነገር እየወጣች ነው። እንደ አንዲት ሴት ቆማ እየወከለች ነው ያለችው የሆነ ነገር። ሄድና ሰፖርት አድርጋት እንዴ! ይሄ ግዴታችን ነው ሁላችንም ማለት ነው። ሲሪየስሊ ደስ ይላል በጣም እውነት። አዎ ይሄ ምን ያሳያል መሰለ? ሌላው ሲያሸንፍ፣ ሌላው ሲሞላለት፣ ሌላው ሲደሰት ማየት የሚያስደስተው አይነት ቤተሰቦች አላችሁልኝ፣ ኑሩልኝ። እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይህን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። ከወዲሁ መልካም መዝናናትን የተመኘውላችሁ። ወደ የቪዲዮቹ እናልፋለን ማለት ነው። አዶናይ አይመቸኝም ነበር። መቼ እንደተመቸኝ ልንገራችሁ። ይሄ በራሴ ያጋጠመኝ እውነተኛ ታሪክ ነው። ልጅቷ የ6ኛ ክፍል ልጅ ነች። የብልግና ቪዲዮ
ታያለች። ነገሩ እንዴት መሰላችሁ የተፈጠረው? ገና እንደተመረኩ አካባቢ ነበርና ሰፈር ውስጥ ምናምን የእንትና ልጅ ጎበዝ ነው ምንም ይሰራል ምናምን እየተባለ በቃ ሁሉም እየመጣ ስልካቸው ሲያስቸግራቸው ምናምን በቃ ይዘው ይመጣሉ፣ አስተካክልላቸዋለሁ። ታዲያ አንድ ቀን እኛው የምንኖርበት አካባቢ የሆነች እናት ከልጇ ጋር ቤት መጡ። ችግሩ የነበረው ራውተር ነበር። ራውተሩ ፓስወርዱን ረስተውት፣ እቺ ደግሞ ፖርታብል ራውተር ነች የምትንቀሳቀስ ያለችው እና ፓስወርዱን ለመመለስ የሚደረገው ሪሴት ነው። ሶ ይሄንን ራውተር ደግሞ ኮንትሮል የምታደርገው የስድስተኛ ክፍል ልጇ ነች። እቺ ልጅም ስልክ አላት። አምጪ ስልክሽን አልኳት፣ በሷ ስልክ መሆን ስላለበት ማለት ነው። ከዛ ሪሴት ስታደርጉ ብራውዘር ውስጥ ወይም ደግሞ ክሮም ውስጥ ምናምን ገብታችሁ ነው አይፒ አድሬሱን ጽፋችሁ ሪሴት የምታደርጉት እና ክሮምን ወይም ደግሞ ኢንተርኔት ብራውዘሩን ክፍት ሳደርገው የብልግና ቪዲዮዎች ተደርድረዋል። በጣም ደነገጥኩ። የምሬን ነው ብላ አላመንኩም። እሷ ይሄን ነገር ታደርጋለች ብዬ ገና የስድስተኛ ክፍል ልጅ፣ በዛ ላይ ወንድም ማለችም ሴት ነች። አየኋት። እንዴ ስልክሽን የሚጠቀመው ሰው አለ ሌላ ሰው አልኳት። አረ የለም አለች። አይ ድንገት ሀክ አድርጎሽ እንዳይሆን ምናምን ብዬ እኔ እንደውም በሌላ ነገር አስመስዬ ነው የጠየኳት። ማንም አይጠቀመው፣ ፓስወርድ አለው፣ ፓስወርዱን ከኔ ውጭ የሚያውቅ የለም ማለት እና የሚጠቀም የለም። አዎ የሚጠቀም የለም ማለች። እናም ብልግና ቪዲዮ የምታየው እሷ እንደሆነች አረጋገጥኩ። እና ግራ ገባኝ። ጥሩ አይደለም እንዳላት ትደነግጣለች ብዬ ፈራው። ከዛ ሌሎች ታቦችን ወይም ደግሞ እዛው ብራውዘር ላይ የተከፈቱትን ሌሎች ታቦችንም ሳይ እንደዚህ አይነት በቃ የሚያስጠሉ ነገሮች ነው ያሉበት። እቺ ልጅ ምን እያለች ነው ሰርች የምታደርገውም ብዬ ሰርች ሂስትሪዋን አየሁ። በእንግሊዘኛ ቃል በቃል ነው የምነግራችሁ how to stop porn addiction ብላ ሰርች አድርጋለች። ማለት ሱስ ሆኖባታል ግን ማቆም ትፈልጋለች። እቺ ልጅ ገና ስድስተኛ ክፍል ነች። ብታያትም ከነጭራሹ እቺ አታደርገውም የምትሉ አይነት ሴት ነች። እና እንደሆነ የሆነ ሰዓት መጣ። ራስን ማርካት ማቆም አለብን፣ ዲፕሬሽን ውስጥ ሆኜ ሳረገው ነበር ምናምን አለ። ስለዚህ ነገር ማውራት ጀመረ። ሰውስ ሙድ ያዘበት፣ አላገጠበት። እኔ በዛ ሰዓት ግን እውነቴን ነው የምላችሁ አዶናይን የምር ማድነቅ የጀመርኩበት ሰዓት ነው። ከዛ በፊት አዶናይ አይመቸኝም፣ የኔ ቆንጆ ምናምን ሲል ስክሮል ነበር ማድረገው፣ ሰምቼውም አላውቅም። ከዛ ቀን ጀምሮ ለሱ መከራከር ጀመርኩ። በሱ የሚቀልዱበት ሁሉ እየገባሁ ኮሜንት መመለስ ጀመርኩ። ምክንያቱም ሰው እኛ ማህበረሰብ ቤቱ ተደብቆ ዘግቶ በሩን ሲያደርገው ኖርማል ነው፣ ሲወራ ግን ኃጢአት ነው። እንደዚህ አይነት አስተሳሰብ አለኝ ማህበረሰብ ላይ። እኔ እዛ ጋር ለልጅቷ ምንም አላልኩም፣ ስልኩን ሰጠው ሄደች። እሱ ግን መጥቶ በግልጽ ይሄን ነገር ማቆም አለብን፣ ይሄ ነገር ብዙ ወጣት ሱሰኛ እንደሆኑ መናገር ጀመረ። ስለዚህ ወጣቱ ይሄን ነገር እንዴት ማቆም እንዳለበት መፍትሄ መፈለግ ነው እንጂ ማሸማቀቅ አልነበረብን። እንደዚህ አይነት ሱስ ውስጥ ያላችሁ ሰዎች ደግሞ በቻላችሁት አቅም ወደ ፈጣሪያችሁ ቀረቡ፣ ጸሎት አድርጉ። ይሄ ነገር ሰይጣናዊ እንደሆነ እመኑ። ይሄ ነገር ስታደርጉት ደግሞ ለሰይጣን የተገዛችሁም እንደሆነ እመኑ እንጂ ያደረጋችሁት ሰው ላይ ለመሳቃት ሞክሩ። እኔ እውነት ልንገርሽ ቲክቶክ ያወቁት በዩቲዩብ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲዩብን አውቄያታለሁ። እኔም በጣም ነው ኢንጆይ የማደርጋት። እውነት የማይካድ ነገር ነው እኮ ይሄ። እኔ እንደዚህ ማለቴ ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ችሎታህን እያሳየን ነው። እሱ ሳይሆን ነው ማለት እሷ እንደዛ የማየት አቅም አላት ወይ የላትም፣ እሱ ከራሷ ጋር ነው። ባይ ዘ ዌይ ገነት ሲኦል እዚህም ላይ አለ። አሁንም እያለ ሲኦል ምንድነው? ከፍ ለማለት አንዱ ዝቅ ለማድረግ ስትሞክሪ፣ ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ፣ ስቃይ ላይ ነሽ፣ ነፃነት የለውም። ግን ገነት ላይ ስትሆኚ ደግሞ ምንድነው ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው በቃ ላይ ነፃነት አለው፣ ሰላም አለው ከምታስቢው በላይ። ሶ ዩቲናስ አሪፍ የሰራች ሰው ነች። አክቲንጓ በጣም ነው የሚገርመው። ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ ላይክ ማነች ምንድነች ብዬ በስነ ስርዓት ነው የምልሽ። እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች። ይህ ደግሞ የማይካድ ነው፣ ጎበዝ ነች። ካናዳ በነበርክበት ሰዓት በጣም ከባድ ዲፕሬሽን ወይ ጭንቀት ውስጥ የነበርክበትን ጊዜ በደንብ ታስታውሳለህ? በጣም እስቲ እሱን ትንሽ ነገር አድርገን። በቀን ሁለት ጊዜ ፒዛ በላ ነበረ። እሱ በቀን ሁለቴ እንደዚህ ግድንግድ ነው እንደው የሚባል ማለት ነው። እሱን አታስታውሰኝ። ትልቁን ላች በጣም ነው የሚያስጠላው። ሆነና የሚያስነባኝ አንድ ቀን አስታውሳለሁ። ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ወይኔ ያልቻልኩ ያረደ አቅም አነሰኝ። ተውኝ። ዳገር አንድ ያለችን ክራሻችን ተወሰደች። ጋይስ እስኪ ቪዲዮ ኒውትና ኮመንት አብረን እናነባለን።
አላዳንኩሽም ኖሬ አልጠቀምክ ፍናን እባክሽ ደቂቃ ጨምሪልን በፍጹም ኤአይ ነው አርቲፊሻል ኢንተለጀንስ ራሳችን እናሳምን ኤአይ ነው ይሄ ምንም ሽምግልና ምናምን የሚባል ነገር የለም ኤአይ ነው ግን ጨክኖ መንግስት ወደቡ ይቅርብን እሷን አስመልስልን የማያውቅህ ሰውማ ያግዛል ሄኒዬ በርታ ምናምን መንገድ ላይ ምናምን ከሊስትሮ ጀምሮ እንግዲህ እኔ በጣም ብዙ ባለሀብቶች ያስኮርፈውኝ አንድ ሊስትሮ ልቤን የጠገነኝ ልጅ ነኝ የምሬን ነው የምነግርህ ጫማ ጠርጎልኝ ብዙ ቦታዎች አውርቼዋለሁ እንካ 10 ብር ስለው ኧረ ለፈረጃ ያው አቅም የባንክ እንትን ስለሌለኝ ነው ምናምን አንጀት አይበላም ታዲያ እኔ ትልቁን ነፃነቴን የማገኘው ለብቻዬ ስኖር ነው ለብቻ መኖርን በጣም ወድ ሰው ነኝ ጓደኞቼ ቤት አይመጡም በጣም ሲሪየስ ነገር ከሌለ በስተቀር እኔም ብዙ አልወጣም ከቤት እና በጣም ብቻዬን መኖር በጣም ወዳለሁ ስለዚህ ሰራተኛ ለምሳሌ ስቀጥር በትችልና እዛ መኖር እንኳን ፈልጋለሁ ብትል ፕሊስ ተመላላሹኝ ነው የምለው ማለት ነው ብቻ ለሙ ካለ ፍላጎት ስለዚህ የለመድኩት እንደዛ ነው ውሾች አሉኝ እና የሆነ በጣም የራሴ ነፃነት አለኝ ገብቷል አባባሌ ስለዚህ ቱርም ሳረግ ምንም እንደዚህ ብቻዬን በመሆኔ ሆድ አይበሰኝም እንደዛ አይነት ልምድ የለኝም እንዳልኩ ደግሞ በጣም በወጣትነት እድሜ ነው ለብቻ የወጣሁት ማለት ነው 19 ዓመቴ ምናምን 20 ዓመቴ ለብቻ መኖር ጀምሬያለሁ ገባ አባባሌ ስለዚህ ያንን ነፃነት በጣም ወደዋለሁ በዛ ደረጃ እንትን አይደለም ዋው ምናልባት ይሄ አንዱ ምክንያት ሊሆን ይችላል ከግንኙነትም ያራቀ ለምን ይሄን አሳልፎ መስጠት ለኔ በጣም ከባድ ነው ይሄ እንግዲህ የጆኒ ራጋ አስተሳሰብ ነው ማለት አስተሳሰቡ ልቀውም አልችልም የትኛውም ሰው የሚያስበውን ነገር ማድረግ ይችላል መብቱ ነው ነፃነት አለው ግን እኔ ሐሳብ ትክክል ነው ብዬ አላስብም ምክንያቱም ሚዲያ ላይ ወጥቶ ይሄንን ነገር ማውራቱ ጥሩ አይደለም ነው ትዳር ውስጥ ያልገባሁት ነፃነቴን ስለምፈልግ ነው የሚለው እዚህ ጋር ጆኒ ራጋ ማለት ይሄንን ሾው የሚከታተሉ በጣም ብዙ ወጣቶች አሉ ገባቸው አይደል የብዙ ሰው ማይንድ ሴት ልትመርዝ ትችላል በዚህ ንግግር ብቻ ማለት ትዳር ማለት የነፃነት የምታጣበት ጥሩ ያልሆነ ነገር እንደዚህ አይነት ሜሴጅም የሚደርሳቸው ሰዎች አሉ የሁሉም ሰው ማይንድ ሴት አሪፍ ወይንም ስትሮንግ አይደለም ገባቸው አይደል ትዳር የሚያይበት መንገድ ትክክል ያልሆነ እንዲሆን ያደርጋል ያ ደግሞ አንድ ሰው ትዳርን ጠላ ማለት ወዴት ሊሄድ እንደሚችል እንግዲህ የምናውቀው ነው በጣም ጥሩ አይደለም ያለው ነገርና እፉም ይሄን ፓርት ቢቆርጠው ምናምን ብዬውላ አስቤያለሁና ጆኒ ራጋ እዚህ ጋር ትዳር ውስጥ ማይገባ ከነፃነቱን ፍለጋ ነው ሰው ትዳር ነፃነትን የሚያሳጣ ነገር ነው እንደዚህ አይነት እይታ ነው የኖረው ማለት ይሄ ነገር ትንሽ አልተመቸኝም እኔ ፐርሰናሊ ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይህን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ ከወዲሁ መልካም መዝናናትን የተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው እኔ በትዳር ውስጥ ባል የባልን ድርሻ ነው የሚጫወተው ሚስት የሚስትን ነው በምንም ታምር እኩልነት የለም ትዳር ውስጥ ነው ሴቶች እኩል ነው እያሉ ነው ማይ ብራዘር እሱን ጋዜጣ ላይ አንብበ ሊሆን ይችላል ኢን ሪያሊቲ ፈጣሪ እንደዛ አልፈጠረም ማን ነው ይበልጣው ማንም አይበልጥም አንተ ባል ሚስት መሆን አትችልም የሚስትን ቦታ መውሰድ አትችልም ምንድነው ሚስትነት እናትነት አየህ ምንድነው ባልነት አባትነት ቻይነት ገብቷል አንደኛ ይኸውልህ ስህተቱ ምኑ ጋር መሰል ይሄ እኩልነት የሚለው ነገር በጣም ይረብሻል በተለይ ያልገባቸው ትንንሽ ልጆች በአፍላ ወደ ትዳር የሚሄዱት ይሄ እኩልነት የሚሉትን ነገር ባይሰሙት ዛሬ ለምሳሌ አይነት ልጅ የሆነች ወሬ ስታወራ ሰማሁት ባል መሪ ነው ትያለሽ ባል ወዴት ነው የሚመራው ወደ ጦርነት ነው ወደ ስደት ነው ወደ ችግር ነው ወዴት ነው ባል ይመራኛል የምትዩ ብላ ስታወራ ሰምቻለሁ እሷ እኮ ባልን ትዳርም አታውቅም እኮ አላገባችማ ቲክቶክ ላይ ተይሆና ይኸውልህ አንድ ነገር ልንገርህ አባትነትን በምንም ተአምር ስትፈልግ መሪ ትሁን ስትፈልግ ዶክተር ትሁን የፈለገችን ትሁን አባት መሆን አትችልም እሱም በተቃራኒው እንደዛው መሪ ይሁን ጠቅላይ ሚኒስትር ይሁን የፈለገ ይሁን እናት መሆን አይችልም ስለዚህ እዚህ ጋር ሁለቱ ሲገናኙ በመጀመሪያ ደረጃ የምታገባው ለእኩልነት ነው ለአጋርነት ነው የትዳርን በረከት ለማግኘት ነው ወይስ ለእኩልነት ለሪንግ ነው የምትገባው ለውድድር ነው እንዴ የምትገባው ወደ ትዳር ምድር ላይ ካሉት ስንት ቢሊዮን ሴቶች ውስጥ መረጥካት እኮ ልትገፋፉ ነው ትከሻ ለትከሻ
ወደ ትርጉሙ እንመለስ። መጀመሪያ ያመጣሃት ወደ ህይወት አጋር እንድትሆን። ሰላም ጋይስ እንደምን አላችሁ? የኢትዮጵያ ታላቁ ሩጫ እንግዲህ ተገኝተናል። እንደምትመለከቱ አላተ ነቢ እንዴት ናችሁ? እንዴት ነሽ? ሰላም ነው አለን። ሶሪ እየሄድን አሪፍ አድርገሽ አንቺ ጋር እሺ እንዴት ነሽ? ሰላም ነው አለን እናቴ። ጋይስ ታላቁ ሩጫ መተናል። ለመጀመሪያ ጊዜ በህይወቴ እንደዚህ ስሮጥ አሳያቸው ናፊ ያ ማኪና ራሱ ከፍ ያደረገውን መች መፈጥፈጥ እንዳለበት የሚያውቀው ታላቁ የኢትዮጵያ ሕዝብ እንግዲህ ዛሬ አዶናይ በጋርድ ታጅቦ ታላቁ ሩጫ በኢትዮጵያ ሮጠ ብለው እየቦጨቁት ነው። ዛሬ እንግዲህ ለአዶናይ ከባድ ቀን ይመስለኛል። ህዝቡ ተነስቶበታል። የሚወደው ህዝብ እንዴት እኛ ላይ መልክ ይሰራል እያሉ ይገኛሉ። አንዳንዶቹ እንደውም እንዴት ጋርዶቹን ሱፍ ያስለብሳል፣ ቲሸርት ቢያንስ አስለብሷቸው ለምን አይሮጥም ምናምን እያሉ ይገኛሉ። በዛ ላይ ደግሞ ይሄ ኢቨንት ነው ጀስት ፈን ምናምን የሚፈጠርበት እንጂ ጋርድ ምናምን የሚታይበት ቦታ አይደለም፣ እንዴት እኛ ላይ መልክ ይሰራብናል ብለው በጣም እየተቆጡ ነው የኢትዮጵያ ህዝቦች። አዶናይ ዛሬ ቀን ነው መወጣት ትችላለህ፣ አምንብሃለሁ። ገንዘብ ካለ አይደለም በጋርድ በኮሪያ ወታደር መታጀብ ትችላለህ። ግን አብዝተኸዋል፣ አበዛኸው። ማነህ? ምንድነህ አንተ በጋርድ የምታጀበው? ምን ፎቶን እነሳ ቢሉ እኮ ነው። ምንድነው የምትለን አንተ? ምን ሀገራችን ሰላም አለችም እያልክ ነው? ሽልጡ የጋሽ ሰለሞን ቪዲዮ የፍናን ሽምግልና so much more። ወደ መጀመሪያው ዜናችን ስንሄድ ሰሞኑን ሲዘዋወር በነበረው ቪዲዮ አዶናይን ቪዲዮ ተመልክተውታል አይደል? በደንብ አዶናይ ቪዲዮ ሰርቶበት ነበር። ቲክቶክ ይከፈትላችሁ። yes አድናቂውና ተከታታዩ ነኝ። አዶናይን ፎሎ ነው የሚባለው እንግዲህ ለቴክኖሎጂው ጨዋ ነኝ። እቺ ዳንስ ዶሚኔት ነው ትዝ የሚለኝ። ኖሪ ለሽሽ። ቀጣይ ደግሞ ሶሻል ሚዲያውን የተቆጣጠረው የፍናን ሽምግልና። እኔ ብቻ ነኝ ግን የፍናን ውበት የሚለይብኝ። የፍናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ እኔ መቼም ቢሆን አልተዋትም። ፍናን የሙቀት ሰዓት ውበት ሲለካ በፍናን ነው ለካ። ጸባይስ ብትልስ ስለ እናቴ ማውራት ይከብዳል። እድሉም ነበረኝ እሷን የማግኘትና what you see is what you get። ማጥፎ እንደነ ነገር እንግዲህ ለቴክኖሎጂው ጨዋ ነኝ። በተረፈ በዚህ ሳምንት የተፈጠሩት ፍራይዴ አሸነፉ ኳስ፣ ኃይላብ መጀናጀን ጀምረዋል። እኔ ቢሳሳት ላርመው ዳዊት መለሰ ኢንተርቪው ሰጠ። አዶናይና አምለሰት ተገናኝተዋል። አንዷ ከውጪ በርካታ ዓመት ቆይታ መጣችና የሰፈር ልጆቿ ጋር ያው መጀመሪያ የሚገባው ወደ ሰፈር ነው። የሰፈር ልጆችን አብሮ አደጎቿ ምናምን ፍለጋ መጣች። ሰፈር ምናምን ነገር ሊኒ ኦኬ፣ እስራኤል ሄደች ኦኬ፣ ኤልሳም ውጪ ኦኬ፣ እንትናስ ቤቲም እዛ ውጪ ኦኬ። ወይኔ አንዱን ልጅ አገኘችው እዛ። አንተ መኮንን ነህ አይደል? አዎ መኮንን እንዴት ነህ? ወይኔ መኮንን ያው እኔ ግን እንደተውኩህ መስማ ምናምን ዓመት መኮንን ወይኔ መኩ እንዴት ነው ሁሉ ጓደኞች ምናምን? የተወሰኑ ብሔራዊ ውትድርና ሞቱ፣ የተወሰኑት ደግሞ ውጭ ሄዱ፣ የተወሰኑት ደግሞ ታሰሩ፣ የተወሰኑት ተው መኩ እንደዚህ አታውራ መኩ እንዴት ነው
ግን አንተ ምናምን እንዴ ረሳሽኝ እንዴ ያለው እኔማ ምናምን ነገር እኔ አይደለ እንዴ ያው ማጽፌልሽ እኮ ቀበሌ ወደ ውጭ እንድትሄጂ አደረኩሽ አውቃለሁ እንዴ ምረሳ መሰለህ እንዴ ወይኔ መኮንን አሁን ምን እየሰራ ነው እዛው ቀበሌ ኦኬ የራስህን ከፍተህ አይናል ቤተሰቦች አላችሁልኝ ኑሩልኝ እንደ ድንገት ይህን ቪዲዮ እያያችሁ ቻናል ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናል ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይህን ቪዲዮ ላይክ አድርጉት ከስርም የፈለጋችሁትን ሐሳብ አስተያየት መጻፍ ትችላላችሁ ከወዲሁ መልካም መዝናናትን የተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው ሲጀመር አብዛኛውን ዘፋኝ ኤልያስ ነው ዘፋኝ ያደረገው አብዛኛውን ዘፋኝ እኔ ግን ሲሄድ ጥሩ ጉሮሮ ይዤ ነው የሄድኩት ኤልያስ ያዳበረልኝ ማንነቴን ነው ከብቶሻል የሆነ የሚያስጠላ ነገር ቢኖረኝ አውጥቶ ጥሎልኛል ስለዚህ ኤልያስ ለኔ ህይወቴ ምንም ማለት ቃላት ያጥረኛል ነፍሱን ይማረው እና ምንም ማብጠልጠል እኔን አይጠበቅባቸውም ዘፈኑ መልስ ነው በቃ ወይ ልምጣ ወይ ምጣ ከሆንኬን ይጣ በምን ጥፋቴ ነው ልቤ እንደሚቀጣ ከዚህ በላይ መልስ ምን አለ መሆን ከነበረባቸው ያኔ ነበር መሆን የነበረባቸው አሁን ከሞተ በኋላ እሷ እንዲና ተሱ እንዲና አይጠቅም ስለዚህ ባካችሁ ጸጥ ብትሉ ጥሩ ነው ዘውድ ሚዛናችን ዞላች የመጣን እንግዲህ ጆኒ ራጋ ነው መጀመሪያ ግን ጆኒ ራጋ ተረጋጋ ለማለት ወዳለው እንግዲህ ሰሞኑን ሴፍ ሾው ላይ እንግዲህ አሁን የቀረበው ጆኒ ራጋ ትዳርም የለኝም ልጆችም የለኝም ነፃነቴን በጣም ስለምወደው አለ ነፃነትና ሰላሜን በጣም ስለምወደው ሚስት ማግባት አልፈለኩም እንኳን ሌላው ቆርቶ ጓደኞቼም አይመጡም በጣም ሲሪየስ የሆነ አደገኛ ጉዳይ ኮሎሎ ወስተቀረ ጓደኞቼም አይመጡም ዘመዶቼም አይመጡም ሚስትም የለኝ ልጅም የለኝ እንደው ብቻዬን ከውሻ ጋር ሁሉ ጊዜ መኖር ሐሳቡን ማሰብ መብት ነው ነገር ግን እንዲህ ያሉ ጸያፍ ንግግሮችን ለህዝብ ማቅረብ አይገባም ትዳር ነፃነት የምታጣበት ሰላም የምታጣበት አይደለም ትዳር የነፃነት ምንጭ ነው የሰላም ምንጭ ነው የፍቅሩ ምንጭ ነው እናንተ እንደፈለጋችሁ ስታመነዝሩ ከዛችም ስትጋደሙ ስለኖራችሁ ሴት ጋር መኖር ወይም ደግሞ ሚስት አግብቶ መኖር ነፃነት የሚነሳ ሰላም የሚነሳ የሚመስላችሁ ትክክል አይደለም ህይወታችሁን እናቃለን ህይወታችሁን ታውቃላችሁ እውነቱን ለመነጋገር አብዛኛው አርቲስት ምን አይነት ጸያፍ ኑሮ እንደሚኖር እናንተም ታውቃላችሁ እኛም እናውቃለን ምንም ሚስት አለመፈለግ አይደለም እንደ ልብ ሴትዮ ቀያየሩ ለመኖር ተፈልጎ ነው ሌላ ምንም ነጥብ የለው ልጆች እንዲኖርኝ ፈልጋለሁ ቤቴ እንዳለ ልጅ በልጅ እንዲሆን ፈልጋለሁ ሚስት ግን አልፈልግም ታዲያ በእንትን እንደ ዶሮ እንቁላል በኢንኩቤተር አስፈልፍላ ልጅ ትፈልጋለህ ሚስት አትፈልጉም እንዴት ያለ ግር ነው ዘንድሮ አርቲስቶች አበዳቸው እንዴ ሴት ወንድ ቶልቶሎ ለማገላበጥ ሴት ቶልቶሎ ለማገላበጥ ትፈልጋላችሁ ይሄ ደግሞ ትዳር ይከለክላችኋል እንደ ልብ ለማመንዘር አይመችም ስስ ውስጥ የለበትም ድብና አርጋችሁ ነው ያላችሁበት ምን ጋንጃ ምግቦን እንዴ አይ መልኩ መነጋገር አለብን መብት ነው ሰው ነገር ግን ለትውልዱ ምንድነው የምታስተምሩት ራስ ወዳድነት ልክ ትዳር ሰላም የሚነሳ ነፃነት አይነሳም እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ሴትን ፈጠረ ይላል እንጂ ሰው ብቻውን ይሆን ዘንድ ብሎ ውሻውን አልፈጠረም እግዚአብሔር ተኩላ አይደለም ቆበራ አይደለም የፈጠራለ ሰልጅ አጋሰን አይደለም አንተ ጉማሬ አይደለም እግዚአብሔር የፈጠረ ሰው ነው የፈጠረው ለሰው መድኃኒቱ ሰው ነው ትንብለ ቢያንቅ እንኳን አማማት እኮ በጣም አስቆያሚ እኮ እውነቱ ለመነጋገር እኔ ቤተሰቦቻቸውን ክብር ላለመንካት ሲባል ስማቸውን አልጠራም ነገር ግን ብዙ ድንገት የሞቱ አርቲስቶች አብዛኞቹ ሚስት የሌላቸው አጠገባቸው ሰው የሌለ ነው 4 ነጥብ ትዳር የላቸው አብዛኞቹ ድንገት የሞቱ አብዛኞቹ አርቲስቶች ወይ ከሚስታቸው የተፋተናቸው ወይ ደግሞ አብዛኞቹ ከሚስት የተፋተናቸው እንዲህ ያለ መጥፎ አመለካከት በትውልድ ላይ ማስሮጽ ራሱን ችሎ ተገቢ ነገር አይደለም ራስ ወዳድ አትሁኑ ትዳር ፍቅር ነው ትዳርን የመሰረተ እግዚአብሔር ነው በእኛው ሩጋጥነት ትዳር አንድ ሰው በህልሙ ከሌላ ሰው ሚስት ጋር ያድርና በማግስቱ በህልሜ ከገሌ ሚስት ጋር አደርኩ ብሎ ያወራል። የሴትየዋ ባል ይህን ይሰማና ሚስቴን ስለደፈረ ካሳ ሊከፈለኝ ይገባል ብሎ ህልም አላሚውን ሰው ከፊት አውራሪ ሀብተ ጊዮርጊስ ላይ ይከሰዋል። ፊት አውራሪው ተከሳሽን በቅሎ እንዳለው ከጠየቁት በኋላ እንደ ተጫነች ይዛሃትና ይሉታል። ተከሳሽ በቅሎን ጭኖ ይዞላቸው መጣ። ከሳሽንም የበደልህ ካሳ
ይህ ነውና በፊቴ በበቅሎዋ ላይ ተቀመጥባትና ወደ ቤት ሂድ አሉት። ከሳሽ ደስ እያለው በበቅሎዋ ላይ ተቀምጦ ጉዞ ሲጀምር ፊታውራሪ ተመልሶ እንዲመጣ አደረጉትና በቅሎዋን ለባለቤቱ መለስለት አሉ። ምን ነው ጌታዬ፣ ካሳ እንድትሆነኝ ፈርደውልኝ አልነበረም ይላቸዋል። ፊታውራሪ መለሱና የሁለታችሁም ምኞት ነው። እርሱ ሚስትህን በሕልሙ አያት እንጂ አልደረሰባትም። አንተም የተመኘኸውን ካሳ ካየኸው በቂ ነውና ሁላችሁም ወደ ቤታችሁ ግቡ ብለው አሰናበቷቸው ተብሎ ይነገራል። የድሮ ጊዜ ፍርድ ነው። እናንተስ እንዴት አያችሁት? ከአንጋረ ሊቃውንት መጽሐፍ የተወሰደ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበ። የኔ ጸሎት ዩኒቨርሲቲ ያለው የተቀረጽኩት የእርቃን ቪዲዮ እንዳይለቀቅብኝ ነው ስትል የተናገረችው አንዴ አፍቃሪ ከዛ ተፈቃሪ ሲያሻት ቃሚ አሊያም ደግሞ አጫሽ እያደረገች ራሷን በመቀያየር ላለፉት 5 ዓመታት በኢትዮጵያ ቲክቶክ ላይ የነገሰችው በጥላሁን ገሰሰ የትብት መቀበሪያ ወሊሶ የተወለደችውና ወደፊት የ8 ልጆች እናት መሆን ፈልጋለሁ ስትል የተናገረችው ሀዩቲ ወይም ደግሞ በቲክቶክ ስማ ዩቲ ናት። የኢትዮጵያን ሕዝቦች በዘመነ ኮሮና ከገቡበት የድብርት ማዕቀብ ውስጥ ነፃ ለማውጣት ብላ ቲክቶክ የጀመረችው ዩቲ እርሷ ፈርቀዳጅ በሆነችበትና ብዙ በተዋጋችበት የቲክቶክ ግንባር ሌሎች ጀነራሎችና ቀኝ አዝማች ሻለቆች መጥተው ሲከበሩና ሲሸለሙበት እርሷ ግን የሚገባትን ክብር ሳታገኝ ቀርታለች። ይህም ሳይበቃት ከየትኛውም ቲክቶከር በላይ በሴትነቷ በሃይማኖቷ እንዲሁም ደግሞ በስራዋ አንገት የሚያስደፉና ቅስም የሚሰብሩ ስድቦችን ተከናንባለች። እርሷ ግን የነ ዩዘር 68 ስድብ ንቃ የነ ዩዘር 89 ትችትና ዘለፋ ወደ ጎን አርጋ ራሷን ሲያሻት እንደወንድ ያሻት እንዳፍቃሪ አሊያም ተፈቃሪ አጫሽ ቃሚ እያደረገች በመቀያየር ቀናተኞቿን አፍ ማዘጋቷን ቀጥላለች። የግቢ ፍሪሽ ተማሪ እያለሁ በደረሰብኝ ከባድ የመኪና አደጋ ግራ እጄ ላይ ጉዳት ደርሶ ብዙ ተሰቃይቻለሁ። ለወራት ሆስፒታል ተኝቻለሁ። አለ እንደውም የኋላ እጅሽ ይቆረጣል ተብዬም ነበር ያለችው ዩቲ ታዲያ የኔ ህይወት እንደ ዶክተሮቹ ሳይሆን እንደ አምላክ ፍቃድ ሆነና ከዛ ሁሉ መከራ ወጣው። ታዲያ በዛ መከራ ጊዜ ነበር ጓደኞቼ እኔን ለመርዳት ብለው ገላዬን ሲያጡኝ የተቀረጸ ቪዲዮ የት እንደጠፋ አላውቅም። ይሄ ቪዲዮ የማይሆን ሰው እጅ ላይ ገብቶ አንድ ቀን ሰላሜን እንዲያነሳኝ እፈራለሁ ስትል ተናግራለች። አንቺን የመሰለች ልጅ እንዴት እስካሁን አላገባችም ስትባለ እኔ እንደ ዘመኑ ሴት ሪሌሽንሺፕ ምናምን አይመቸኝም። የምፈልገው ቁም ነገረኛ ወዲያው የሚያገባኝ ወንድ ነው። ቆንጆም አይሁን ለኔ ወንድ ልጅ ከጉማሬ መለስ ካለ ይበቃል። ብቻ 8 ልጅ መውለድ እፈልጋለሁና ወገቡን ጠበቅ አድርገው ይምጣለችው የቲክቶኳ ንግስት ከቲክቶኩ ባሻገር በጀመረችው የቬሎ ንግድና የቤትና ህንጻ ማሻሻጫ የደለላ ስራዋ ላይ ታትራ መስራቷ ለብዙ ሴቶች ተምሳሌ ታደርጋታል። ይኸውልህ በስራ ውስጥ ዝምድና አይሰራ፣ ጓደኝነትም አይሰራ፣ አብሮ አደገም አይሰራ። የጉዳዩ ባለቤት ስታደርግ ጠላትን ቢሆን ስጠው። አትወደውም እኮ ግን ያንን ስራ በአንተ የተሻለ ይሰራል። አለቀ፣ ለሱ ስጠው። ያኔ ታይዛችሁ አትወድቁ። አብዛኛው ውድቀት ጓደኝነት፣ ይሉኝታ፣ ቤተሰብ፣ ይሄ የጓሮ በር ጉዞ የትም አትደርስም። አትውደደው፣ በቃ አትስማማ። ጉዳዩን ግን አብጠርጥሮ የሚሰራ ከሆነ ስጠው። አትወድቅም አብረህ። የቴክኖሎጂ ሰው አይደለም። የእናቴም ልጅ ቢሆን አልቀጥረው። ታይዘን ነው የምንወድቀው። እኔ እችለዋለሁ ምናምን። ወንድሜ ከቻልክ እንደሱ አይነት ከኪስ አውጣና ካለህ ነገር ላይ እርዳው፣ ወይንም ሌላ ቦታ እንዲቀጠር አድርገው። ይኸውልህ ስትመራ ወንድምነትህንም አትጣው፣ ሰብአዊነትህንም አትጣው። ጨከን ያለ መሪ ሆይ። እኔ የምላችሁ አዶናይን ግን ሳላደንቅ ማለፍ አልፈለኩም። የአዶናይን ፖድካስት አምለሰት ሙጬ ላይ ሙሉ ቪዲዮን እያየሁት ነበርና እስከዛሬ ያው በእርግጥ ብዙም እንደዚህ ተከታትዬው አላውቅም፣ ብዙም ልብ ብዬው አላውቅም። ግን በጣም ብዙ ጨዋታዎች፣ በጣም ብዙ እንትኖች አይቻለሁ። ብዙም እሱ የሚላቸውን ነገሮች፣ የእሱ የሚያስተላልፋቸው መልእክቶች አልፎ አልፎ አይ ነበርና ግን ይሄን ያህል ደግሞ ዲቴል በጣም ስለሱ አላውቅም ነበር። አሁን አዶናይ አሁን ፖድካስት ላይ የሰማሁት ነገር በጣም ነው ያከበርኩት። በጣም እንዳከብረውና በጣም ሪስፔክት እስከዛሬም አለማውቄ እስከዛሬም ያው በጣም ያሳለፋቸውን ህይወቶች ያሳለፋቸውን ውጣ ወረዶች ሰምቼ እውነት ፖድካስቱን ገብታችሁ እዩት። እውነት አዶናይ በጣም ነው ያከበርኩ። በዚሁ ቀጥል። እውነት በጣም ብዙ ቻሌንጆች አልፈ እዚህ ደረጃ ደርሰ አሁን ያለበት ደረጃ ላይ ስለደረስክ በጣም ደስ ብሎኛል። እና እኔ ያው ሰውም ማድነቅ ሰውም እንትን ማለት አልችልም፣ ግን ይሄ ቪዲዮ እንደምታየው እርግጠኛ ነኝ። እናንተም ተመልካቾች ሼር አድርጉለት፣ ላኩለት። እና እኔም በጣም ስለተመቸኝ ፖድካስቱን አይቼው ሀሳቡን ይዞት የመጣው ነገሮች በአጠቃላይ ቀልቤን ስለሳበው እና በጣም ስለተመቸኝ ነው። አሁን ይሄ ሳላደንቀው ማለፍ አልፈለኩም። ገባችሁ? ዝም ብዬ አልፌው ዝም ብል እንደውም ልሰግጥ ብዬ ልናገር። አብዛኛው ሀበሻ ችግሩ ምንድነው? ነገሮችን እንትን ማለት አይፈልግም። በውስጡ ነው የሚይዘው፣ ወይ አይናገርም
ወይ ይሄ ምንድነው የሚባለው ወይ አይታችሁ ማለፍ ነገር አለ። ይሄ አበሻ አፕሪሺየት ነገር በብዛት ስላልተለመደ እና ማለፍ አልፈለኩም። እስከዛሬ ያው አይቼዋለሁ፣ ከዚህ በፊትም ብዙ ጊዜ አየዋለሁ፣ ግን ኖርማል እንደዚህ ስለሱ ማንነት አላውቅም ነበር። ስለሱ ያለውን ነገር ብዙም ይሄን ያህል አልከታተልም ነበርና አሁን ግን እውነት በጣም ነው ያከበርኩ። ቢግ ሪስፔክት። በዚሁ ቀጥላለሁ። ላይ ማውራት ስለማልችለው ከዚህ በላይ ብቻ ዋናው ፖድካስቱን ገብታችሁት እንደማከብረውና እንደማደንቀው ልነግረው ነው። ይህን ሳልናገር ማለፍ ስላልፈለኩ ነውና አዶናይ ሪስፔክት። ጀርመን እመጣለሁ ብለሃል። ፍራንክፈርት ከመጣም እንገናኛለን። ይመች። What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁበት እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።